በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። እኛን እናመልከው ዘንድ እኛን ለፈጠረ ለእግዚአብሔር ክብርና ምስጋና ይድረሰው። ክርስቶስን ላስገኘችልን ለመዳናችን ምክንያት ለሆነችን ለድንግል ማርያምም ይህ ምስጋና ይድረሳት። የሕይወት ማዕድን ለበላንበት፣ የሕይወት መጠጥን ለጠጣንበት ለሕይወት መሶብ ለመስቀሉ ክብርና ምስጋና ይድረሰው ብለው አባቶቻችን ይህን ምስጋና ለሦስቱ ሰጥተዋል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የተከበሩ መልአከ ሕይወት ቀሲስ ወንድፍራው የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ የአብነት መምህራን፣ ካህናት፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ የእመቤታችን የቅድስት ድንግል ማርያም ፍቅር ስባችሁ እግዚአብሔር በቸርነቱ ጠርቷችሁ በዚህ ታላቅ ቦታ የተገኛችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ስም እንደምን አደራችሁ? አይሰማም? እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውንና መከራውን አርቆ በዚህ ሁኔታ በዚህ ዕለት በዚህ ቦታ ተገኝተን የእናቱን የድንግል ማርያምን ዓመታዊ በዓሏን እንድናከብር ስሙን እንድንቀድስ ክብሩን እንድንወርስ ስጋውን እንድንበላ ደሙን እንድንጠጣ የልጅነት ድርሻችን እንድንወጣ ዕለቱን የቀደሰ ቦታውንና ሁኔታውን ያመቻቸ የጊዜ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ስናገር መልስ ትሰጡኛላችሁ። በእግዚአብሔር ፊት ቆሞ መቆዘም እግዚአብሔርን አሳዛኝ ማድረግ ነው። ይሰማችኋል? በእግዚአብሔር ፊት ስንቆም ደስተኞች መሆን አለብን። ሲታይ ግን ደስተኞች አትመስሉም። እስቲ እልል ብላችሁ እግዚአብሔርን አመስግኑት። ዛሬ ታላቅ ዕለት ነው። ታላቅም በዓል ነው። ታላቅነቱ ያልታየ ምስጢር የታየበት ዕለት ነው። ያልተገለጸ ጥበብም የተገለጠበት ዕለት ነው። ብዙ ያላመኑ ሰዎች፣ ሃይማኖትን የሚጠራጠሩ ሰዎች ሃይማኖት ላመኑባት ግዳጅ ትፈጽማለች ያለውን የቅዱስ ጳውሎስን አስተምሮ እመቤታችን ድንግል ማርያም ያረጋገጠችበት ዕለት ነው። ዛሬ በእመቤታችን አማላጅነት በልጇ የባሕርይ አምላክነት አምነው መከራ ይቀበሉ የነበሩ ሰዎች በትክክልም የሚቀበሉት መከራ ዋጋ እንዳለው ሰማያዊ እንደሆነ እግዚአብሔር ለዚያ መከራ እንዳዘጋጃቸውና መከራቸው በምድር ብቻ እንደማይቀር ዋጋ እንደሚያሰጣቸው ያወቁበት ይልቁንም ለታላቅ ተጋድሎ ለታላቅ መስዋዕትነት እንዲዘጋጁ ታላቁን የሃይማኖት ስንቅ የያዙበትና የሃይማኖት ትጥቅ የታጠቁበት አምላካችን እግዚአብሔር ላመኑት ለሚያገለግሉት ለተከተሉት የማያሳፍር በፈለገና በወደደ ጊዜ
ክብሩን፣ ጸጋውን፣ ኃይሉን የሚገልጽ መሆኑን ያየንበት ዕለትና ሰዓት ስለሆነ እንደዚህ ያደረሰን አምላካችን እግዚአብሔር በድጋሚ የተመሰገነ ይሁን። መኑ ይእቲ ዛቲ እንተ ትኄውስ ከመ ጎህ። እንደ አጥቢያ ጎህ ወይም እንደ ጠዋት ጎህ የምትጎበኝ ወይም የምትጎበኝ እንተ ትኄወስ ከመ ጎህ ይላል። የምታበራ የምትጎበኝ ይህች ማን ናት? ወብርኢት ከመ ወር፣ እንደ ጨረቃም ያበራች ናት። መደንግስት ከመ ሥርዓት፣ እንደ ሕግ እንደ ሥርዓት ታስፈራለች፣ ታስደነግጣለች። ወይም መደንግስት ከመ ሥርዓት፣ በድንገት በመካከል ድምጿን አሰምታ እንደምታስፈራ የሌሊት ወፍ ታስፈራለች። ሁረታቲሃ በምስጢር፣ አካሄዷ አኗኗሯ በምስጢር ነው። አካሄዷን አኗኗሯም መርምሮ ያወቀ የተረዳ የለም። ድንግል ናት ሲሏት እናት ትሆናለች፣ እናት ናት ሲሏት ድንግል ትሆናለች። በንጽህና በቅድስና ከብራ ከመላእክት በላይ ሆና መላእክት እንዲሰግዱላት እንዲያመሰግኗት እግዚአብሔር የጥበብ ሙዳይ ያደረጋት ይህች ዛሬ እኛ የምንመካባት የምንማጸናት ሕይወታችን ክርስቶስን ወልዳ አሳድጋ የሰጠችን ዓለም ከወደቀ በኋላ የተነሳባት ከሞተ በኋላ የዳነባት ያጣውን የሕይወት ምግብ ያገኘባትና የበላባት በአጠቃላይ ለሰው ዘር መመኪያ የሆነች የአዳም ባሕርይ ከጎሰቆለ በኋላ ሰው ታላቅ እንደሆነ እግዚአብሔር የሰውን ታላቅነት የገለጸባት ዓይኑን ሞልቶ ያያት ሁላችንም የተጎበኘንባትና የታየንባት ድንግል ማርያም ከመገለጿ በፊት ብዙ ነቢያት በርቀት ያዩዋት ስለነበረ በምስጢር ያዩዋት ስለነበረ ስላልተለየቻቸው ስላልተረዳቻቸው ይህች ማን ናት? መኑ ይእቲ ዛቲ እንተ ትኄውስ ከመ ጎህ፣ እንደ ንጋት ጎህ የምታበራ የምትጎበኝ ወይም የምትጎበኝ ይህች ማን ናት? ወብርኢት ከመ ፀሐይ፣ እንደ ፀሐይም የምታበራ ናት ብለው ድንግል ማርያም ከመወለዷ በፊት ከመገለጿ በፊት ምሳሌውን ያዩ ስለነበረ በዘመኑ የነበሩ ነቢያት ይፈልጓት ነበር ይላል። ይህን አስመልክቶ ነበር ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 12 ላይ ወይም 10 ላይ ይእቲኬ መድኃኒት እንተ ሐሰስዋ ወወድዋ ነቢያት፣ ነቢያት ይህች ማን ናት እያሉ የፈለጓት አገር የዞሩላት ሱባኤ የገቡላት ያን ምስጢር ለማወቅ ለመረዳት የእግዚአብሔር ልጅ ከየትኛዋ ድንግል ነው የሚወለድ ብለው የዓለም ስደት የሚቆመው ሞት የሚሞተው ነፃነት የሚታወጀው መቼ ነው? በመቼ ነው? ያቺ እግዚአብሔር ቃል የገባላት ትገለጥባት አለው ያላት ያቺ መገለጫ ያቺ ንጽሕት ዘር ያቺ የሰው መመኪያ ማናት? መቼ ትመጣለች? መቼ ትገለጣለች? ብለው ነቢያት በዘመናቸው ፈልገዋታል፣ ግን አላገኟትም። ለማግኘት ዓለምን ዙረዋል፣ በትንቢት ዓለምን ዙረዋል፣ በእግራቸው በኪደተ እግርም ዓለምን ዙረዋል። ለምን? እኛ በዘመነ አዲስ ያለን ሰዎች የዘመነ ብሉይ መከራን ስላላየ ነው። ጸጋው ከተሰጠ በኋላ ስለመጣን ቤተ ክርስቲያን ከተመሰረተች በኋላ ነፃነት ከታወጀ በኋላ ክርስቶስ የነበረውን የውስጥ ጉስቁልና የአእምሮ ውድቀት
የሰው ሞት ካስወገደው በኋላ ወደ ሰውነት ከተቀየርን በኋላ ሰው ሆነን ከተሰራን በኋላ የመጣን ሰዎች ስለሆን በብሉይ ኪዳን ያለውን ጭንቀት፣ መከራ፣ ስደት፣ ሞት፣ ተስፋ መቁረጥ ስለማናውቀው ብዙ ላይደንቀን ይችላል። በብሉይ ኪዳን የነበሩ ሰዎች ግን በዘመናቸው የነበረውን መከራ ያውቁት ስለነበረ ከእግዚአብሔር ተለይተው ረድኤተ እግዚአብሔርን አጥተው በየደቂቃውና በየሰዓቱ ሞት እያስጨነቃቸው ጠላታቸው ዲያብሎስ እየፈተናቸው የማይወዱትን እያሰራቸው ጽድቃቸው የመርገም ጨርቅ ሆኖባቸው መስዋዕት እየሰዉ መስዋዕታቸው ከመከራ አላድናቸው ብሎ እየጾሙ ጾማቸው ችግራቸውን አላስወግድላቸው ብሎ እየጸለዩ ጸሎታቸው ከእግዚአብሔር አልደርስ ብሎ መከራ ወርቆባቸው ዲያብሎስ ተቆራይቷቸው ሞታቸውንና መቃብራቸውን እያሳየ ተስፋ እንደሌላቸው እየነገራቸው ያ ተስፋ እስከሚመጣ ድረስ አባቶቻችን በብዙ ምሳሌ በብዙ ፍለጋ እመቤታችንና ከእመቤታችን የሚወለደውን ክርስቶስን ይፈልጉ ስለነበረ ይህች ማን ናት አሉ። ምክንያቱም በየነቢያቱ ዘመን አንዳንድ ምልክት ይታይ ስለነበረ በኖህ ዘመን እግዚአብሔር አምላካችን በኖህ ዘመን የነበሩትን ሰዎች በኃጢአታቸው ምክንያት ካጠፋቸው በኋላ ዘር ጨርሶ እንዳይጠፋ ኖህንና ልጆቹን አትርፎ ከዚህ በኋላ መከራ እንዳይመጣ ምልክት እሰጥሃለሁ፣ ምልክቱ በደመናው ላይ ቀስቴን አስቀምጣለሁ። ስለዚህ ከዛሬ በኋላ በእንዲህ አይነት መቅሰፍት ላላጠፋህ እሰይም ቀስትየ በውስተ ደመና ከመያማስና ለምድር ዳግመ በማየ አይ፣ ሁለተኛ ምድርን በውሃ እንዳላጠፋት ወይም በጥፋት ውሃ እንዳላጠፋት ደመና በዞረ ጊዜ ቀስቴን በደመናው ላይ አስቀምጣለሁ አለ። አሁን ይሄ ምልክት ነበረ። ለጊዜው የነበሩት ሰዎች ይሄ ከምናየው የጥፋት ውሃ የሚያድን ነው፣ ቀስቱ ማን ነው? ደመናዋስ ማን ናት? ይሄ ቀስት ማንን የሚወጋ ነው? ይህች ደመናስ በማን ላይ የምታድር ናት? እያሉ ይፈልጓት ስለነበረ ይሄ ደመናና ይሄ ቀስት ጥፋትን የሚያቆም ከሆነ የስጋው ጥፋት ቆሞልናል፣ የነፍሱን ጥፋት የሚያቆመው የዚህ ምሳሌ የሆነ ሌላ ነገር አለ ብለው አባቶቻችን ይፈልጉ ነበረ። ለዚህ ነው እነ ዳዊት ፈኑ እዴከ ማርያም፣ ከሰማይ እጅህን ላክልን፣ አድነኒ ወባልሐኒ እማይብዙ፣ ከብዙ ውሃ አድነኝ፣ ወእምኔሆሙ ለደቂቀ ነኪር፣ ከልዩ ልጆች እጅም አድነኝ፣ እለ ከንቶ ነበበ አፍሆሙ፣ አንደበታቸው ከንቱ ነገርን የሚናገር፣ ወየማኖሙኒ የማነ አመፃ፣ ቀኝ እጃቸውም አመፅን የሚያደርግ፣ በቀኝ እጃቸው የሚገሉ በአንደበታቸውም የሚገሉ፣ ከሰዎች የተለዩ ከሰዎች ጋር የማይግባቡ ልዩ የሆኑ የአጋንንት ልጆች ወይም ሰራዊት አጋንንት ሊቃነ አጋንንት ወይም ደግሞ በዘር የአዳም ዘር የሆኑ በግብር የዲያብሎስ ልጆች የሆኑ በየጊዜውና በየሰዓቱ መከራ እያጸኑብን ስለሆነ ከዚህ መከራ የሚያድነን እጅህን ላክልን ይሉ ነበር። እጅ የተባለው መድኃኔዓለም ክርስቶስ ነው። የእግዚአብሔር እጅ የተዘረጋባት መሰላል ወይም መሶብ ወይም አዳራሽ ወይም ድንኳን ድንግል ማርያም ናት። እግዚአብሔር ዓለሙን ለመዳን ምክንያት አድርጎ ወደ ዓለም የመጣባት የወረደባት ድንግል ማርያም ናት። ስለዚህ ያልነበረ መኑ ይእቲ እንተ ትየውስ ከመ ጎህ፣ እንደ ጠዋት ብርሃን የምትጎበኝ ወይም የምትጎበኝ ይህች ማን ናት ካለ በኋላ
ወብሬት ከመፀሐይ እንደ ፀሐይ የምታበራ ካለ በኋላ ሁረታቲሃ በምስጢር አካሄዷ በምስጢር ነው ይላል። ነቢየ እግዚአብሔር ሰሎሞን ነው እንዲህ አለ በመጽሐፈ መኃልየ ምዕራፍ 6 ቁጥር 10 ላይ ማለት ነው። አካሄዷ በምስጢር ነው ሲል ያን ጊዜ በምስጢር የሚሄድ ያልተመረመረ ያልታወቀ አካሄድ ያለው ሰው አልነበረም። እየተገለጠ የታወቀ ሁሉም ሰው ክብሩን አጥቶ ከክብር ወጥቶ ስደተኛ ሆኖ በምድር አሕዛብ በስውር ደግሞ አጋንንት እያሳደዱት እየወረደ ሄዶ ገሃነም ወይም ሲኦል ደርሶ ስለነበረ የሰው ልጅ በምስጢር ትሄድ የነበረችው ድንግል ማርያም ግን ዘመኑ በተገለጸ ጊዜ ሁላችንም የምስጢር ባለቤት አድርጋናለች። ለምሳሌ አምስቱ አዕማደ ምስጢር የሚባል አለ። የሚነግረኝ ሰው አለ? አምስቱን አዕማደ ምስጢር ይሰማል? አምስቱን አዕማደ ምስጢር እስኪ ንገሩኝ። ከእናቶች ወይም ከአባቶች የለም? አይሰማም? ሥላሴ አንድ፣ ምስጢረ ጥምቀት ሁለት፣ ምስጢረ ቁርባን ሶስት፣ አንደኛው ሳይት ሄደ። ምስጢረ ሥጋዌ አምስት። እንግዲህ ቅደም ተከተሉ እናስተው። ከአንዱ ውጭ አራቱ አልነበሩም። ይሰማችኋል? በብሉይ ኪዳን እነዚህ ምስጢራት አይታወቁም። ለምሳሌ የሥላሴ አንድነት ሶስትነት የታወቀው እግዚአብሔር ወልድ ከድንግል ማርያም ከተወለደ በኋላ ነው። ያ ማለት የታወቀው ነው እንጂ አንድም ሶስትም አይደለም አልነበረም ማለት ግን አይደለም። ግን ሰው በጎላ በተረዳ መንገድ ያወቀው የተረዳው ከሶስቱ አካላት አንዱ አካል እግዚአብሔር ወልድ እግዚአብሔር ቃል ወደዚህ ዓለም መጥቶ የድንግል ማርያምን ደመ ድንግልና ከፍሎ ከተዋሃደ በዓለም ከተገለጸ በኋላ አንድነት ሶስትነት በጎላ በተረዳ ነገር ታውቋል። በስመ አብ ወወልድ ወመንፈስ ቅዱስ የሚለው ቃል ሁሉ በብሉይ ኪዳን መጻሕፍት አናገኘው። ሐዋርያው ቅዱስ ጴጥሮስ ነው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ስራውን ጀምሮ እኛም ስራችን ስንጀምር በዚህ እንድንጀምር ያስተማረን ማለት ነው እንጂ በብሉይ ኪዳን መጽሐፍ ብንፈልግ ይህን በአረፍተ ነገር የተሰናሰለ መቶን የተቀመጠ አረፍተ ነገር የያዘ በስመ አብ ወወልድ ወመንፈስ ቅዱስ የሚል ቃል በብሉይ ኪዳን አናገኝም። አልፎ አልፎ አብን እናገኘዋለን፣ ወልድን እናገኘዋለን፣ መንፈስ ቅዱስን እናገኘዋለን። እንደዚህ ግን በተስተካከለ በተደረደረ በተሳካ መንገድ አልተጻፈም። ስለዚህ የምስጢር ሙዳይ ድንግል ማርያም ናት። ሁረታቲሃ በምስጢር ሲልም ለዚያ ነው። ብዙዎቹ መርምረው እስካሁን አልደረሱባትም ምስጢርነቷን። ምስጢረ ሥላሴ ማለት ሥላሴ ሶስትም አንድም ናቸው ማለት ነው። እንዴት አንድ ሲሆን ሶስት፣ ሶስት ሲሆን አንድ ይሆናል ብሎ የሰው ልጅ ይመራመራል። ግን ምስጢር ስለሆነ አያውቀው ማመን ብቻ ነው የሚጠበቅበት እንጂ አሁን አንድ ሲሆን ሶስት ሲሆን መረዳት አለብኝ ብሎ አይምሮውን ቢያስጨንቅ ሲጨነቅ ይኖራል እንጂ የሚያውቀው ነገር የለም ምስጢር ስለሆነ። ምስጢረ ሥጋዌ የእግዚአብሔር ሰው መሆን የሰው እግዚአብሔር መሆን ነው። እግዚአብሔር ሰው እንደሆነ ሰውም እግዚአብሔር እንደሆነ ያ ማለት አምላክ ሰው እንደሆነ ሰው አምላክ እንደሆነ በመጽሐፍ ተጽፏል። እንዴት ብሎ ነው አምላክ ሰው የሆነው? እንዴት ብሎ ነው ሰው አምላክ የሆነው ቢል አይምሮውን ሲያስጨንቅ ይኖራል እንጂ ማወቅ አይችልም። ይሄ እግዚአብሔር አሰራር ነው። እንደሆነ ግን ማመን ይጠቅማል። ብዙዎቹ የተጎዱት
እንዴት ነው ማወቅ አለብን ብለው በራሳቸው ልኬታ እንለካለን ብለው ወድቀዋል። ምስጢረ ጥምቀትም እንዲሁ ነው። በውሃ እንጠመቃለን፣ ግን ከእግዚአብሔር መንፈስ ቅዱስ እንወለዳለን። ስንወለድ አናየው፣ ግን እንወለዳለን። እንደምንወለድ ባለቤቱ ኢየሱስ ክርስቶስ ነግሮናል። ይህንን አምኖ መጠቀም ነው። ምስጢረ ቁርባን ህብስቱን ከሰራነው በኋላ ከህብስትነት ወደ ስጋ ወልደ እግዚአብሔርነት ወደ ኢየሱስ ስጋነት ይለወጣል፣ ይቀየራል። ወይኑንም ከሰራነው በኋላ ከወይንነት ወደ ደምነት ይለወጣል። እኛ የምናየው በአርአያ ህብስት በአምሳለ ወይን ነው፣ ግን ተለውጧል ብሎ አምኖ መቀበል ለህይወት ያበቃል። እንዴት ሊሆን ይችላል ካለ ግን ይጎዳል። ምስጢረ ትንሣኤ ሙታን ሰው ከሞተ በኋላ እንደገና ታድሶ ይነሳል። ሰው አፈር ከሆነ በኋላ እንዴት ይነሳል ብሎ የሚጠራጠር ከሆነ የትንሣኤው የክብር ባለቤት አይሆንም ማለት ነው። እነዚህ ምስጢራት ግን የተገኙት ድንግል ማርያም ነው። ለምሳሌ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚባሉት ነገሮች የተገኙት ኢየሱስ ክርስቶስ ሰው ከሆነ ወዲህ የመጡ ምስጢራት ናቸው። ለዚያ ነው ሁረታቲሃ በምስጢር፣ አካሄዷ በምስጢር ነው። ምንድን ነው ምስጢርነቷ? እስካሁን ድረስ የዓለም ጥያቄ ሆና የምትኖረው ድንግል ማርያም ለዚያ ነው። አንዳንዶቹ ኢየሱስ ክርስቶስን ከወለደች በኋላ ሌላ ልጅ አላት ይላሉ። አንዳንዶቹ እንዴት በድንግልና ልትወልድ ትችላለች ይላሉ። ድንግልና እናትነት እንዴት ሊሆን ይችላል? አንዳንዶቹ ደግሞ እግዚአብሔርን ያክል ኃያል ጌታ እንዴት በሴት ማኅፀን ሊያድር ይችላል? እንዴትስ ልትወስነው ትችላለች? እሱ እሳተ መለኮት ነው። ዓለም አይበቃውም። ዓለምን ወስኖ ይኖራል። እንዴት አንዲት ብላቴና የ15 ዓመት ቆንጆ 3 ክንድ ከስንዝር ቁመት ያላት ከሰው የተለየ ሰውነት የሌላት እንዴት ልትወስነው ትችላለች? ኪሩቤል ሱራፌል ያልወሰኑትን ያልያዙትን ያልጨበጡትን አንዲት ብላቴና የአዳም ልጅ እንዴት ልትወስነው ትችላለች? እንዲህ ብሎ ማስተማር ራሱ የእግዚአብሔርን ኃያልነት አለማወቅ አለመረዳት ነው ብለው እግዚአብሔር በቸርነቱ ያደረገውን ይክዳሉ። ስለዚህ ድንግል ማርያም ለብዙ ሰዎች አእምሮ ጥያቄ ሆና የምትኖር ምስጢር የሆነች የማትመረመር እናትነት ከድንግልና ድንግልና ከእናትነት ንጻ ስጋ የስጋ ንጽህና ያላት፣ ንጻ ነፍስ የነፍስ ንጽህና ያላት፣ ንጻ ልቡና የልቡናም ንጽህና ያላት፣ የኃጢአት ትንታ የሌለባት አይደለም ኃጢአት መስራት የኃጢአት ትንታ እንኳ በልቡናዋ ያልመነጨ። መቼስ ኃጢአት ያልሰራ ሰው ሊኖርም ላይኖርም ይችላል። አለ ግን ኃጢአት ያልሰራ ሰው አለ? የለም። እንዴት ብሎ ትልቁ ኃጢአት አልሰራውም ማለት ነው ይላል ቅዱስ ዮሐንስ። ኃጢአታችን አምነን ብንናገር እግዚአብሔር ኃጢአታችን ሊያስወግድልን የታመነ ነው። አንበድልም ብንል ግን በደለኞች ነን ይላል። አያችሁ፣ እኔ ኃጢአተኛ አይደለሁም ማለት ራሱ በደል ነው። የሰው ልጅ በየደቂቃውና በየሰዓቱ እየሳተ እየተሳሳተ አይ እኔ እኮ ምንም ነገር የለብኝም ምንም ነገር አላውቅም ብሎ ስንት ነገር እያለበት መናገሩ በራሱ በደል ስለሆነ አልሳሳትም ማለት ራሱ ፍጡርነትን መርሳት ስለሆነ ሐዋርያው ቅዱስ ዮሐንስ እንደዚህ ይለናል። ድንግል ማርያም ግን አልተሳሳተችም ብቻ ሳይሆን የስህተት ትንታ እንኳ አላገኛትም። ለዚያ ነው አሁንም ሰሎሞን እንዲህ አላት፣ አሐቲ ይእቲ ለእማ ለእናቷ አንዲት ናት፣ ወኅሩይት ይእቲ ለእንተ ወለደታ ለወለደቻት የተመረጠች ናት። ንግሥታት ወደሳ ንግሥታቱ አመሰገኗት አደነቋት። አልብኪ ነውር
ወይም እንትን በላዕሌኪ በአንቺ ላይ ምንም ነውር የለብሽም። ኩለንታኪ ሰናይት ሁለንተናሽ መልካም ነው፣ ውብ ነው ይላል። ሁለንተናሽ ስጋሽ፣ ነፍስሽ፣ ልቡናሽ፣ እጅሽ፣ እግርሽ፣ ዓይንሽ፣ ጆሮሽ፣ ማይፀንሽ ምንም እንከን የሚወጣላት ምንም ነገር የለም ለድንግል ማርያም። እኛ ሁሉም ነገራችን ተሰናክሏል። እግራችን ተሰናክሏል። ወደ ጣዖት ቤት ሂደዋል። ወደ ዝሙት ቤት ሂደዋል። ወደ ጭፈራ ቤት ሂደዋል። ወደ ስርቆት ይላል። እጃችን ተሰናክሏል፣ ሰርቋል። ለዝሙት የሚፈልጋትን ሰውነት ዳሷል። አንደበታችን ተሰናክሏል፣ ሐሰት ተናግሯል፣ ምሏል፣ ዋሽቷል፣ ክዷል፣ ዝሙት ቀስቃሽ ነገር ተናግሯል። ዓይናችን ተሰናክሏል። በዓይናችን ያየነውን ወደ ውስጣችን አስገብተናል። ያልተሰናከለ ያልተሰበረ ሰውነት የለንም። እግዚአብሔር ቸር ስለሆነ ብቻ በቸርነቱ በቤቱ ያኖረናል። ስለዚህ ሰው ማን ነው ካላችሁ ድንግል ማርያም ናት ሰው ማለት። ይሰማችኋል? ሌላው ሰው ሁሉ ከሰውነት ተራ ከወረደ በኋላ ከሰውነት ወደ እንስሳነት ከተቀየረ በኋላ ዳዊት እንደነገረን ሰው ክቡር ነበረ፣ ነገር ግን እንደ እንስሳ ሆነ፣ ክብሩን ስላላወቀ እንደተባለው እንዲያውም ዕዝራ የተባለው ነቢይ እንስሳት ይሻላሉ ከሞቱ በኋላ የሚጠብቃቸው ፍርድ የለምና፣ የሰው ልጅ ግን ከሞተ በኋላ ፍርድ ይጠብቀዋል። የሰው ልጅ በእግዚአብሔር አርአያ ተፈጥሮ ነበረ፣ ግን እንስሳትን መሰላቸው። እንዲያውም ከእንስሳትም ከፋ። እነሱ ከሞቱ በኋላ የሚጠየቁበት ዕዳ የለም፣ የሰው ልጅ ግን ከሞተ በኋላ ይጠየቃል ብሏል። ስለዚህ በተፈጥሮ እንደከበረች አለች፣ እንከን ያልገጠማት የኃጢአት ትንታ የሌለባት እግዚአብሔርን በንጽህናዋ የመሰለችው በቅድስናዋ የሳበችው በውበቷ የማረከችው ማደሪያ የሆነችው ድንኳን የሆነችው ዙፋን የሆነችው እግዚአብሔርን ለማስተናገድ የበቃች አንድነት ሶስትነት የተስተናገደባት የተገለጸባት እኛ ዛሬ በልተን የዳንበት ጠጥተን የረካንበት የሕይወት ምግብ የሕይወት ውሃ የተገኘባት የቤተ ክርስቲያን መሰረት የሆነው ክርስቶስ የተገኘባት የቤተ ክርስቲያን ምስጢር ድንግል ማርያም ናት። አሁን ብዙ ሰዎች ቤተ ክርስቲያን ስለ ነገረ ማርያም እንጂ ስለ ነገረ ክርስቶስ አስተምራ አታውቅም ብለው ይናገራሉ። ከነገረ ማርያም ውጭ ነገረ ክርስቶስ እንዴት ሊነገር ይችላል? ይችላል? አይነገርም። በነገራችን ላይ ነገረ ማርያም ነገረ ክርስቶስ ነው። ነገረ ክርስቶስ ነገረ ማርያም ነው። የማርያምን ነገር ሳይናገር የክርስቶስን ነገር መናገር አይቻልም። ተወለደ ከማን? ከድንግል ማርያም። ተጠመቀ በማን? ከድንግል ማርያም በነሳው ስጋ በለበሰው ስጋ። ተሰቀለ በምን? ከድንግል ማርያም በለበሰው ስጋ። ሞተ በምን? ከድንግል ማርያም በለበሰው ስጋ። ተነሳ በምን? ከድንግል ማርያም በለበሰው ስጋ። አረገ በምን? ከድንግል ማርያም በለበሰው ስጋ ነው አለ። ስለዚህ ታዲያ እንዴት ብሎ ነው ክርስቶስን ለይተን ማስተማር የምንችለው? ይቻላል እንዴ? ነፍስን ከስጋ ለይቶ ማሳየት እንደማይቻል ሁሉ ክርስቶስን ከድንግል ማርያም ለይቶ ድንግል ማርያምን ከክርስቶስ ለይቶ ማሳየት አይቻልም። እናትን ከልጅ ልጅን ከእናት ለይቶ ማሳየት አይቻልም። የአንድ ልጅ መገለጫው አባቱና እናቱ ናቸው። ስለዚህ የእግዚአብሔር ወልድ ቀዳማዊ አባቱ አብ፣ ዳህራዊት እናቱ ድንግል ማርያም። ቅድመ ዓለም ከአብ ተወለደ፣ ድኅረ ዓለም ከድንግል ማርያም ተወለደ። በሰማይ እናት የለውም፣ በምድር አባት የለውም። አባቱ ከራሱ ባሕርይ ያስገኘው፣ እናቱም ከራሷ ባሕርይ ያስገኘችው። አባቱ ከራሱ ባሕርይ ሲያስገኘው ለማስገኘቱ ምክንያት የለውም። እናቱም ከራሷ ባሕርይ ስታስገኘው ለማስገኘቷ ምክንያት ዘራ ወራዙት
አላገኛትም፣ እደ ብእሲ አልዳሰሳትም። በንጽህና በድንግልና በቅድስና ክርስቶስን አስገኝታለች። ያስገኘችው ክርስቶስ ግን እሷን ደግሞ ፈጥሯታል። ፈጣሪዋ እሱ ነው። ይሄ ራሱ ምስጢር ነው። የፈጠራትን መውለድ ምስጢር አይደለም? ምስጢር ነው። ሆረታቲያ በምስጢር የተባለው እንደዚያ ነው። ከወንድ ጋር ሳይገናኙ ወተት ማስገኘት በራሱ ምስጢር ነው። እናቶች ከወንድ ጋር ከመገናኘታችሁ በፊት ወተት ጡታችሁ ያወጣ ነበር? ታስታውሳላችሁ? መጽሐፍ ግን እንደዚያ ይላል፣ ኢይትካሎን ለአንስት አውዕዟኒም ዘእንበለ ይትራከባ ምስለ እደው። ወንዶች ከሴቶች ጋር ሳይገናኙ ወተት ማፍሰስ አይችሉም። ምናልባት ፈጨጭ የሚለው ይሄ ወተት ያልሆነ ነገር ሊወጣ ይችላል። ትክክለኛ ነጭ ወተት ግን ሴቶች ማስገኘት የሚችሉት ከወንድ ጋር ከተገናኙ በኋላ ነው ይላል። ድንግል ማርያም ግን በንጽህና በቅድስና ዘራ ወራዝሙት ሳያርፍባት አሊብ ድንግልናዊን አስገኘች። ይህም ራሱ ምስጢር ነው። በእምነት ካልሆነ በቀር ለሰዎች አእምሮ አስጨናቂ ነው። የአጽብ ንቃተ አሊ በማጥባተ ድንግል እንተ ይተአምር ብእሲየ። ወንድ ከማታውቅ ከድንግል ጡት ወተት መፍሰስ ያስደንቃል። ኢይትካሎ ለአንስት አውዕዟኒም ዘእንበለ ይትራከባ ምስለ እደው። ከወንድ ጋር ሳይገናኙ ሴቶች ወተት ማስገኘት አይችሉምና ተብሎ ተጽፏል። ይሄ ራሱ ምስጢር ነው። እናትና ድንግል እመቤትና ገረድ እየተባሉ መኖርም ምስጢር ነው። አንዲት ሴት እመቤት ከሆነች ገረድ አትባልም፣ ገረድም ከሆነች እመቤት አትባልም። ድንግል ማርያምም እመቤትም ገረድም ትባላለች። እንዴት እመቤታችን ገረድ ይላታል እንዳትሉ፣ ራሷ ናት ያለች። ነይ አመቱ ለእግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር ምኑ ነኝ ነው ያለች። ባሪያው ነኝ እንደ ቃል ይሆንልኝ። አያችሁ፣ ይህ ራሱ ምናልባት ባሪያ የሚለው ቃል ሊከብደን ይችላል፣ ግን ለድንግል ማርያም የተሰጠ ነው። እመቤትነትና ግርድና፣ እናትነትና ድንግልና፣ ሰማያዊነትና ምድራዊነት ለማንም ያልተሰጠን። አንዲት ሴት እመቤት ከሆነች ሰራተኛ ሆናት ሲጀመር ትትናውም የላትም እንጂ በትትናዋም እኮ የተሰጣት ጸጋ ነው ማለት ነው። ምክንያቱም እናት ትሆኛለች ስትባል ይህን ቃል አለመጠቀም ትችል ነበረ። ትትና ስላላት የትትና ባለቤት ስለሆነች እንደሱ ከሆነማ እኔ እግዚአብሔር ባሪያው ነኝ ይሁንልኝ አለች። እግዚአብሔርም ፈቃዷን ተጠቅሞ ደመ ድንግልናዋን ከፍሎ በማይጸኗ አደረ። ስለዚህ ድንግል ማርያም እናትና ድንግል እመቤትና ገረድ እየተባለች ትኖራለች። ይሄ በራሱ ለሰው አይምሮ የሚያስጨንቅ ምስጢር ነው። እንዴት እመቤት ሲባሉ ገረድ መሆኑ? ምክንያቱም ገረድ የሚለው ወይም ባሪያ የሚለው እንደ አምላክነቱ ስናየው ነው። እመቤት ወይም የምንለው ደግሞ እንደ ሰውነቱ ስናይ ነው። እንደ ሰውነቱ ድንግል ማርያም ለእግዚአብሔር እናቱ ናት። እንደ አምላክነቱ ግን ባሪያው ናት። እሱ ስለፈቀደ፣ እሱ ስለወደደ፣ እሱ ስለመረጣት፣ እሱ ስላከበራት እንጂ እሱ ባይፈቅድ አይሆንም ነበር። ስለዚህ ድንግል ማርያም የእግዚአብሔር የምስጢር ሙዳይ ናት ሲባል ቅድመ ዓለም በልቡና ያሰበውን ድረ ዓለም በነቢያት ያናገረውን የገለጸባት፣ የዘረዘረባት፣ ያብራራባት ወንጌሉ፣ መልእክቱ፣ ቤተ ክርስቲያን፣ ስጋው፣ ደሙ፣ ምስጢራት በሙሉ የተገለጹባት የተከናወኑባት የቤተ ክርስቲያን ምስጢር ድንግል ማርያም ናት። ይህች ድንግል ከዘመን በኋላ ተገለጸች። ከልጇ ጋር ለ33 ዓመት ኖረች። ልጇ በግፍ ተገደለ፣ ተሰቀለ። ያንን አየች። እዚያ በኋላ ለሚወደው ደቀ መዝሙር ለዮሐንስ ሰጣት። 64 ዓመት ሲሆናት ዘመኗን ጨረሰች። ልጇ ወዳጇ ፈጣሪዋ ወደ መንግስቱ ወደ ርስቱ ወደ መንግስተ ሰማያት አሳረጋት።
በስሟ አብያተ ክርስቲያናት ተሰሩ፣ በስሟ ምዕመናን ተሰባሰቡ፣ በስሟ መነኮሳት ተሰባሰቡ። ስለዚህ በስሟ አብያተ ክርስቲያናት ሲሰሩ የክርስትና ምስጢር ያልገባቸው፣ የክርስቶስ ሰው መሆን ያልተረዳቸው፣ አንዱ እግዚአብሔር አንድ ነው፣ አይወርድም፣ አይወለድም ብለው የሚያምኑ እስካሁንም መውረዱን መወለዱን ያላመኑ ያልተቀበሉ፣ አሁንም ምዕመናንን የሚያርዱ ቤተክርስቲያንን የሚያቃጥሉ፣ አባቶቻችን ካደሩበት እንዳይውሉ ከዋሉበት እንዳያድሩ የሚያደርጉ፣ በመግደል እንጸድቃለን ብለው የሚያምኑ፣ ገድሎ ገነት ይገባል የሚል አስተምሮ ያላቸው ሰዎች በድንግል ማርያም ስር ቤተክርስቲያን ስም ቤተክርስቲያን መሰራቱ አላስደሰታቸውም። በክርስቶስ ስም መሰባሰባችን መጠራታችን አላስደሰታቸውም። ስለዚህ ሁልጊዜ በጠላትነት ይመለከታሉ፣ በክፋት ያዩታል። ያን መሰባሰብ እንደ ከንቱ ይቆጥሩታል፣ እንደ ስራ ፈትም ይቆጥሩታል። ከዚህ የተነሳ የድንግል ማርያም ታምር እየበዛላቸው ቤተክርስቲያን እየሰፋ ሲሄድ ተናደው በየጊዜው ቤተክርስቲያንን ያቃጥሉ ነበር፣ ምዕመናንን ያርዱ ነበር። ምዕመናን ደግሞ ከሚደረግላቸው ታምር የተነሳ አንዱ ሲሞት እያዩ ሌላው እያመነ እየበዛ በዚህ መከራ ብዙ ከቆዩ በኋላ በዚያ ዘመን የነበሩ በግብፅ ሀገር ያሉ ምዕመናን ድንግል ማርያም እነዚህ ሰዎች እውነተኛው ምስጢር አልተገለጸላቸውም። አይምሯቸው በዲያብሎስ ሴራ ታውሯል። ስለዚህ አንቺ ክብርሽን ግለጭ፣ መኖርሽን አሳይ ብለው ሱባኤ ከገቡ በኋላ ግንቦት 21 ቀን ድንግል ማርያም ቅዱሳን መላእክትን ሱራፌልን፣ ኪሩቤልን፣ ነቢያትን፣ ሐዋርያትን ዳዊት መሰንቆ እየመታ እዝራ በገና እየደረደረ ሌሎቹ ነቢያት በሚያውቁት ዜማ እያዜሙላት ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት፣ ንጹሐን አበው እነ አብርሃም እነ ይስሐቅ ሳይቀሩ አጅበዋት ደብረ ምጥማቅ በተባለ ሀገር በተሰራች ሐመረ ብርሃን በምትባል ቤተክርስቲያን የብርሃን መርከብ በብርሃን መርከብ ላይ ተቀምጣ የእያንዳንዱን ስም እየጠራች የእያንዳንዱን ሰማዕት ቅዱሳን ስም እየጠራች ለ5 ቀናት ያለማቋረጥ በዚያ የነበሩ ሰዎችን የባረከችበትና ለሕዝቡም ለአሕዛቡ ለሚያምነውም ለማያምነውም እግዚአብሔር ለሚያምነውም ለማያምነውም እንደሚመግብ ዝናብ እንደሚያዘንብ ፀሐይ እንደሚያወጣ ክረምትና በጋን እንደሚያፈራርቅ ሀብት እንደሚሰጥ ሁሉ እሷም የልጇ የወዳጇ የመድኃኔዓለም ቸርነት ስላደረባት ባይጠቀሙበት እንኳን ለሚያምኑትም ለማያምኑትም ለ5 ቀናት ተገልጻ የታየችበት ዕለት ነው። እልል ብላችሁ እግዚአብሔርን አመስግኑ። በዚያ ቀን ነቢያት መጥተዋል፣ ተባርከዋል። ሐዋርያት መጥተዋል፣ ተባርከዋል። ሰማዕታት መጥተዋል፣ ተባርከዋል። ጻድቃን መጥተዋል፣ ተባርከዋል። መላእክት ሰግደውላታል። በአካለ ሥጋ እና በአካለ ነፍስ ያሉ ሰዎች የተገናኙበት ዕለት ነው። ዕዳቸውን የጨረሱ ሰዎችና ዕዳቸውን ያልጨረሱ ሰዎች ተገናኝተው የቤተ ክርስቲያንን ክብር፣ የሃይማኖትን ልዕልና፣ የእግዚአብሔርን ኃያልነት፣ የድንግል ማርያምን እናትነትና ክብር ጸጋ ያዩበት የተገለጸበት ዕለት ነው። በዚህ ቀን ብዙዎቹ ከዚህ የተነሳ አምነዋል፣ ወደ እምነት መጥተዋል። ከሙስሊምነት ወደ ክርስትና ተመልሰዋል፣ ወደ ቤተ ክርስቲያን መጥተዋል። ስለዚህ ይሄ ቀን ታላቅ ስራ የተሰራበት ነው። ለዚህ ነው መኑ ይእቲ ዛቲ እንተ ትየውስ ከመ ጎህ ያዩዋት ሰዎች ይህች ማናት እንደዚህ የምታበረው ፊቷ እንደ ጨረቃ የተከበበ ውብ የሆነ ቅርጿ የሚያምር ፊቷ ጽጌረዳ የሚመስል ቁመቷ ደግሞ የሰኔል ዛፍ የሚመስል የሰኔል ዛፍ ታላቅ ነው። ረጅምነቱን ለመግለጽ ነው።
ወቆማ ከመ በቀልት ወአዕይንቲሃ ከመ ኮከበ ጽባሕ ዓይኖቿ ኮከብ ኮከብ የሚመስሉ እንደ ጠዋት ኮከብ የሚያበሩ የፊቷ ክበብ የሚያምር የተመጠነ የተለካ ደም ግባቷ እግዚአብሔርን የማረከ የሰውን መልክ ሁሉ ሰብስባ ጠቅላ የያዘች ውበቷ ደም ግባቷ ዓለምን ያስደነቀ ያላመኑትን ሳይቀር ያንበረከከ ይህች ማናት ያለው የሰሎሞን ትንቢት የተረጋገጠበትና ድንግል ማርያም ማንነቷን፣ ክብሯን፣ እናትነቷን፣ ልልናዋን፣ አማላጅነቷን የገለጸችበት እግዚአብሔር ወልድ ደግሞ እናቱን ድንግል ማርያምን ያከበረበት ሁላችንም የተባረክንበት የበረከት ቀን ስለሆነ ለዚህ ያደረሰን በዓሉን እንድናከብር የረዳን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።